ስሜ ማህሌት አዲሱ ይባላል። አሁን ማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ ሮሜ ምዕራፍ 8 ከቁጥር 8 በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። ሮሜ ቻፕተር 8 ነምበር 8 so then they that are in finishing cannot please God። ስሜ ትዕግስት ታሪኩ ይባላል። አሁን ማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ ዮሐንስ ምዕራፍ 15 ቁጥር 7 በእኔ ብትኖሩ ቃሎቼ በእናንተ ቢኖር ነበረ። ስሜ ሰራዊት ተሰማ ይባላል። አሁን ማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እንዲህ ይላል፣ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስሜ ሙሴ ዘካርያስ ይባላል። አሁን ማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ኢየሱስም መልሶ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ስሜ ታምራ ገዛ ይባላል። ጥቅስ ነው። የጥቅሴ ርዕስ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 2 አንዱ የአንደኛውን ሸክም የሚሸክም ክርስቶስን ይቅጥ። ስሜ ወይንሸት ሙላቱ ይባላል። አሁን ማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እንዲህም ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው። ስሜ ዘሪሁን ሙላቱ ይባላል። አሁን ማቀርብላችሁ ጥቅስ ነው። የጥቅሱ የቆሮንቶስ ከምዕራፍ 4 ከቁጥር 4 ሁሉ ጊዜ ጌታ ደስ ይበላችሁ፣ ደግሜ እምላለሁ ደስ ይበላችሁ። ስሜ አቤኔዘር ዘማች ይባላል። የማቀርብላችሁ ጥቅስ ነው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 4 ፍቅር ይታገሳል፣ ቸርነትን ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም።